ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በኢትዮጵያና ሱዳን ድንበር የአገዛዙ ጦርና የትግራይ ኃይሎች ከባድ ውጊያ እያደረጉ እንደሚገኙ ታወቀ። ከሌሊት ጀምሮ በወልቃይት ሸረሪናና በረከት አካባቢ የተጀመረ ውጊያም ተጠናክሮ የቀጠለ ሲሆን ራሳቸውን የተከዜ ዘብለው የሚጦሩትና በኮሎኔል ደመቀ ዘውዱ የሚመሩት ታጣቂዎችም ከአገዛዙ ጦር ጋር በመሰለፍ በቀጠናው ካሉት የትግራይ ኃይሎች ጋር እየተዋጉ ይገኛሉ ተብሏል። በሌላ በኩል የአብይ አህመድ አገዛዝ በትግራይ ህዝብ ላይ ውጊያ ከፍቷል፣ ሊያጠፋንም ተነስቷል ሲል የትግራይ ክልል በመግለጫው አስታውቋል። ውጊያው በከባድ መሳሪያዎች እየተደረገ ነው ያሉት የመረጃ ምንጮቻችን ናቸው። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግና አገዛዝ በአማራ ክልል የከፈተውን ውጊያ ዛሬም በተለያዩ አካባቢዎች መቀጠሉ ተሰምቷል። በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በጎጃም ሸዋና ጎንደር የቀጠለ ሲሆን በሌላ በኩል በሰሜን ወሎ ራያ ቆቦና ዋግምራ ወታደራዊ ውጥረቱ አይሏል ተብሏል። አገዛዙ በዋግምራ ሜካናይዝድ ኃይሉን ማንቀሳቀሱም ነው የተሰማው። በዝርዝር የምንመለከተው ሌላኛው ጉዳይ ነው። የአሜሪካ ጦር በኢራን የኢነርጂ መሰረተ ልማቶች ላይ ያነጣጠረ አዲስ መጠነ ሰፊ ጥቃት ለመክፈት ማቀዱ ተሰምቷል። በሌላ በኩል በዮርዳኖስ የሚገኘው የአሜሪካ ኤምባሲ ዜጎች መካከለኛው ምስራቅ ለቀው እንዲወጡ አሳስቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በኢትዮጵያና ሱዳን ድንበር የአገዛዙ ጦርና የትግራይ ኃይሎች ከባድ ውጊያ እያደረጉ እንደሚገኙ ታወቀ። ከሌሊት ጀምሮ በወልቃይት ሸረሪናና በረከት የተጀመረው ይህ ውጊያ ተጠናክሮ የቀጠለ ሲሆን ራሳቸውን የተከዜ ዘብለው የሚጠሩትና በኮሎኔል ደመቀ ዘውዱ የሚመሩት ታጣቂዎችም ከአገዛዙ ጋር በመሰለፍ በቀጠናው ካሉ የትግራይ ኃይሎች ጋር እየተዋጉ ይገኛሉ ተብሏል። በሌላ በኩል የአብይ አህመድ አገዛዝ በትግራይ ህዝብ ላይ ያለውንና ዘር የማጥፋት ፍላጎትን ለማስፈጸም ሁለተኛ ዙር ውጊያ ከፍቷል ሲል የትግራይ ክልል አስታውቋል። ውጊያው በከባድ ሜካናይዝድ ኃይል የተከፈተ ሲሆን በአሁኑ ሰዓት ተቀጥሏል ተብሏል። ዛሬ ሌሊት ንጋት ጀምሮ በኢትዮጵያና ሱዳን አዋሳኝ ድንበር ላይ የብልጽግና አገዛዝ ከባድ ውጊያ መክፈቱ ታውቋል። አገዛዙ በአካባቢ በሚገኙ የትግራይ ኃይሎች ላይ ወይም በተለምዶ አርሚ 7 ተብሎ የሚጠሩ የጦር አባላት ላይ ከባድና የተቀናጀ ማጥቃት መክፈቱን የመረጃ ምንጮቻችን አረጋግጠዋል። ከሁመራ አቅጣጫ ሁለትና እንዲሁም ሌሎች ቦታዎች በበርካታ ቦታዎችን አካሎ በተደራጀው ሜካናይዝድ ጦር የከባድ መሳሪያ ድብደባ መጀመሩን የተናገሩት የአካባቢ መረጃ ምንጮች ይህ ውጊያ በቀጥታ በሸረሪናና በረከት የተባሉ አካባቢዎችን ላይ ያተኮረ ነው ብለዋል። በአካባቢው አስቀድሞ የተደራጁት የተከዜ ዘብ አባላት ከአገዛዙ ጦር ጋርም ተሰልፈዋል ብለዋል። ምንም እንኳን ውጊያው በስፋት በሜካናይዝድ መሳሪያ እየተካሄደ ነው የሚሉት የመረጃ ምንጮቻችን የአገዛዙ እግረኛ ጦርና በኮሎኔል ደመቀ ዘውዱ የሚመሩት የተከዜ ዘብ አባላት ጨምሮ የተለያዩ ኃይሎች ግን በውጊያው እየተሳተፉ ይገኛሉ ብለዋል። በሌላው በኩል በተቃራኒ በሰለፉት በትግራይ ኃይሎች በኩል ከባድ ምላሽ አጋጥሞታል የተባለው የአገዛዙ ጦር አሁንም ውጊያውን በከባድ መሳሪያዎች እየተደረገ ይገኛል ማለት የተናገሩት የመረጃ ምንጮቻችን ይህ ውጊያ የመቆም አዝማሚያ የለውም ብሏል። የአገዛዙ ጦር ከባድ መሳሪያዎች ማለትም በታንክ በድሮና በሮኬቶች ውጊያ እያደረገ ሲሆን የትግራይ ኃይሎችን በውጊያው ምላሽ መስጠት መጀመራቸውን ተከትሎ አሁን ላይ በአካባቢው ከፍተኛ ድምፅ መሰማት ከጀመረ ሰዓታት አልፈዋል ብሏል። ሁለቱ ኃይሎች በቀጠናው ሰፊ ዝግጅት እያደረጉ እንደነበረ ኢትዮኒውስ በተከታታይ መዘገባ ይታወቃል። በትላንትናው ዕለት በተለይም ሐምሌ 4 2018 ዓ.ም የብልጽግና አገዛዝ ሮኬቶችና ከባድ ትኳሾችን ወደ ሁመራና ጭልጋ እያንቀሳቀሰ የነበረ ሲሆን ያንቀሳቀሰውም ከባህር ዳርና ከጎንደር በተለይም ካዘዞ ካምፖች እንደሆነ ተሰምቷል። በዛሬ ውጊያ ታዲያ አገዛዝ ጦር በኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ድንበር ውጭ ባሉ የትግራይ ኃይሎች ላይም በከባድ የረጅም ርቀት መሳሪያዎች ጥቃት ፈጽሟል ያሉት የመረጃ ምንጮች ይህም ሱዳን ውስጥና በኤርትራ ውስጥ የተፈጸመ ነው ብለዋል። የአገዛዙ ጦር በቀጠናው በከፈተው ውጊያ በከባድ መሳሪያዎች በተጨማሪ ድሮን እየተጠቀመ ይገኛል ያሉት የመረጃ ምንጮቻችን ተከታታይ የድሮን ድብደባዎችና አሳዎችም ቀጥለዋል ብለዋል። ይህ ውጊያ ይህ ዜና እስከተጠናከረበት ሰዓት የቀጠለ ሲሆን በውጊያ የደረሰውን ሰብአዊና ቁሳዊ ጉዳት ማወቅ አልተቻለም። የብልጽግና አገዛዝ ይህን ውጊያ ለመክፈት አስቀድሞ ሰፊ ዝግጅት ማድረጉን በተመለከተ የተናገሩት የመረጃ ምንጮቹ ውጊያውን እያደረጉ ያሉት አሁን የትግራይ ኃይሎችና የአገዛዙ ጦር ብቻ ነው ማለት አይቻልም ብሏል። በሌላ በኩል የትግራይ ክልል የብልጽግና አገዛዝ አዲስ ወታደራዊ ጥቃት ከፍቷል ሲል የዛሬ መግለጫ አውጥቷል። ይህን መግለጫ ያወጣው የትግራይ ክልል አስተዳደር የዚህ ውጊያ ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ማለዳ ላይ ምዕራብ ትግራይ ዞን ሲል በጠራው በሸረሪና አቅጣጫ የተከፈተ ነው ብሏል። በህዝባዊ ወያኔ ሓርነት ትግራይ በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስት ባወጣው መግለጫ የብልጽግና አገዛዝ ግልጽ ጦርነት ከፍቷል ያለ ሲሆን ከበባው ፈጽሞ
ፈጽሞ የቆየብን አገዛዝ ወደ ለየለት ጦርነት ገብቷል ብሏል። በትግራይ ህዝብ ላይ ሲካሄድ የቆየውን አጠቃላይ እገዳና ከበባ እንዲሁም በድሮና በውክልና ታጠቁ ኃይሎች የሚፈጽሙትን ጥቃት በማባባስ የብልጽግና ስርዓት ግልጽ ጦርነት ከፍቶብናል ብሏል። ይህ ዘረፈጃ አገዛዝ ከዚህ በፊትም በትግራይ ላይ ተመሳሳይ ወረራ ፈጽሞ ለማጥፋት ሳይችል ቀርቷል። ታግለን አሸንፈነው በፕሪቶሪያ ተፈርሟል። ይህንን ማክበር አልቻለም ነው ያለው መግለጫው። ጨምሮም የፕሪቶሪያ ስምምነት ከተፈረመ በኋላ ቢሆንም በተለያዩ ሴራዎች፣ እገዳዎች፣ ከበባዎችና ወታደራዊ ዝግጅቶች ላይ መሳተፉን የብልጽግና አገዛዝ ቀጥሏል ብሏል። የክልሉ መንግስት በዚህ ህልውና ትግል ባለው አዲስ ጦርነት ውስጥ በትግራይ የሚገኙ ነዋሪዎች፣ የጸጥታ ኃይሎች፣ የሲቪል ማህበራት ድርጅቶችና የሃይማኖት ተቋማት እንዲቀላቀሉትና የጠበቀ ግንኙነታቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን ለብሔራዊ ውድመት ፈጽሞ አንበረከክም። የትግራይ ኃይሎችና ደጋፊዎች ትናንት እንዳደረጉት ሁሉ ዛሬም ታምራዊ ታሪክ ለመስራት እንዲዘጋጁ ማለትም አክሏል። ዓለም አቀፉ ማህበረሰብ በክልሉ ውስጥ ከተቀሰቀሰው ጦርነት ሊከተሉ የሚችሉትን አደጋዎች ተረዶ አስፈላጊውን እርምጃ መውሰድ አለበት። አገዛዙን በጦርነት አሁንም እንደሚያምና ጦርነት እንደከፈተብን ሊያውቅ ይገባል ብሏል። ይህ የተጀመረው ውጊያ ዛሬ ሙሉ ቀን ተጠናክሮ የቀጠለ ሲሆን ከሸርና በተጨማሪ በሌሎች አካባቢዎችና በቀጠናው ውጥረቶች ተባብሰዋል። የብልጽግና አገዛዝ ወደ ኤርትራና ሱዳን መተኮሱ አይቀርም ያሉት የአካባቢ መረጃ ምንጮች በእነዚህ ቦታዎች ያሉ የትግራይ ኃይሎችን አስቀድሞም ኢላማ አድርጓል። በትክክል ስንት ጊዜና በምን ሁኔታ የሚለውን ማረጋገጥ አልቻለም ብሏል። በአካባቢው የተፈጠረው ውጊያም በአሁኑ ሰዓት ብልጽግና ምንም ያለበት ጉዳይ የለም። የብልጽግና አገዛዝ በአማራ ክልል የከፈተውን ውጊያ ዛሬም የተለያዩ አካባቢዎች ቀጥሏል። በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በጎጃም ሸዋና ጎንደር የቀጠለ ሲሆን በሌላ በኩል በሰሜን ወሎ ራያ ቆቦ ዋግምራ ወታደራዊ ውጥረቱ ሲያይል አገዛዙ በዚሁ በዋግምራ ቀጠና ሜካናይዝድ ኃይሉን ማንቀሳቀስ ጀምሯል። በዛሬው ዕለት ሐምሌ 25 2018 ዓ.ም በአማራ ክልል በርካታ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉን የተሰማው በክልሉ ሸዋ ቀጠና በአገዛዙ አየር ወለድ ኮማንዶና ፋኖ ኃይሎች መካከል በቀጠለው ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በተለይም በመንዝና የፋት ቀጠናዎች በሶስት መስመር አቅጣጫ ከተቀሳቀሰው የአገዛዝ ጦር ጋር የከበባ ውጊያ መቀጠሉን የፋኖ ኃይሎች ያስታወቁት የአገዛዝ ጦር ከባሽ ከተማ በንፋስ አምባ በኩል ወደ ዘከሬ ተራራ ወደ ቀወት መስመርና ወደ ቆሎሚያ አቅጣጫ መንቀሳቀሱ ተከትሎ በፋኖ ኃይሎች የተቀናጀ ውጊያ ተከፍቶበታል ተብሏል። ውጊያውን ተከትሎ ባሽ ከተማ ፋኖ ኃይሎች ተይዛለች ሲሉ ነው የመረጃ ምንጮች የተናገሩት። በተያያዘም ካጣይና አላላ ከተማ ተንቀሳቅሰው ደረትማና ብርቂቶ ለመግባት በሞከረው የአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸውን የፋኖ ኃይሎች አስታውቀዋል። ተጨማሪም ሐምሌ 24 2018 ዓ.ም በምንጃር ሸንኮራ ወረዳ ሲብለን ምንባላ አዳማ ወንዝና ቱሊ በተባሉ አካባቢዎች ነዋሪዎች ከአገዛዝ ጦር ዝርፊያና በደል ታድገናል ሲሉ የፋኖ ኃይሎች አክለው አስታውቀዋል። በእነዚህ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት መገደላቸውም ነው የተሰማው። በተመሳሳይ በክልሉ ጎጃም ቀጠና የተለያዩ አካባቢዎች የብልጽግና አገዛዝ ውጊያ መክፈቱን የኢትዮኒስ የመረጃ ምንጮች ተናግረዋል። የአገዛዝ ጦር በመርጦ ለማርያም ቀጠና ተጨማሪ ኃይል ማንቀሳቀሱ ተከትሎ ከፋኖ ኃይሎች ጋር ውጊያ ተከፍተዋል ሲሉ ነው የመረጃ ምንጮች የተናገሩት። በተጨማሪም በደንበጫና ስናን ወረዳዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ ይገኛል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በጎንደርና ወሎ ቀጠናዎችን መቀጠሉ የተሰማ ሲሆን በዛሬው ዕለት ሐምሌ 25 2018 ዓ.ም የፋኖ ኃይሎች በደቡብ ጎንደር ዞን ደራ ወረዳ ሐሙሲት ከተማ ካምፕ ባደረገው የአገዛዝ ጦር ላይ በከፈቱት ጥቃት ከ15 በላይ የአገዛዝ ጦር አባላት ተጎድተዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ በወሎ ቀጠና አምባሰል ሀብሩና ላስታ ወረዳዎች እንዲሁም በዋግምራ ዞን ጋዝጊቢላ ወረዳ ላልኪው በተባለ አካባቢ በተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። በሌላ በኩል በቀጠናው ሰሜን ወሎ ዞን ራያ ቆቦና ግዳም ወረዳዎች እንዲሁም ዋግምራ ዞን አበርገሌና ጻግብጅ ወረዳዎች ወታደራዊ ውጥረቱ አይሏል ተብሏል። በተለይም በሰሜን ወሎ ዞን ከግዳም ወረዳ ሙጃ ከተማ ወደ ተኩለሽ ከቀቦ ወደ ጮቢበር ዞብላ አቅጣጫ የብልጽግና አገዛዝ ዛሬም ከባድ መሳሪያዎችን ማስጠጋት ቀጥሏል ሲሉ ነው የአካባቢው የመረጃ ምንጮች የተናገሩትም። በተጨማሪም አገዛዙ በዋግምራ ዞን ከሰቆጣ ወደ አበርገሌና ኮረማ አቅጣጫ ሜካናይዝድ ጦር ማስገባቱን የኢትዮኒስ የመረጃ ምንጮች ጨምረው ተናግረዋል። በራያ ድጋማ አካባቢዎች የትግራይ ኃይሎችና የፋኖ ኃይሎች በቅርብ ርቀት ከአገዛዙ ጦር ትይዩ መታየታቸው በአካባቢው በየትኛውም ሰዓት ውጊያ ሊከፈት ይችላል የሚል ስጋት አሳድሯል ያሉት የመረጃ ምንጮች ናቸው። በተመሳሳይ የአገዛዙ ጦር ሜካናይዝድ ኃይሉን ባንቀሳቀሰበት የዋግምራ ቀጠና ትይዩ አካባቢዎች ራሳቸውን የአገው ዲሞክራሲያዊ ንቅናቄ ብለው የሚጠሩ ታጣቂዎችና የትግራይ
የትግራይ ኃይሎች ጦር ማስጠጋታቸውን የኢትዮ ኒውስ የመረጃ ምንጮች አረጋግጠዋል። የአገዛዙ ጦር አዛዦች በቀጠናው ለሚገኘው ሰራዊታቸው የግንባር ገለጻ ማድረጋቸውም ነው የተሰማው። የአሜሪካ ጦር የኢነርጂ መሰረተ ልማቶችን በኢራን ሊያጠቃ መዘጋጀቱን ይፋ አድርጓል። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ደግሞ ዜጎች መካከለኛው ምስራቅ ለቀው እንዲወጡ አሳስቧል። ይህም በቀጠናው አዲስ ግጭት ሊያገረሽ ሳይሆን የነበረው ግጭት ሊብስ እንደሆነ ብዙዎቹ ስጋታቸውን ገልጸዋል። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን አዲስ ጥቃት ለመክፈት እየተዘጋጀ መሆኑን ስማቸው ያልጠቀሷቸው ምንጮች ዋቢ አድርገው የአሜሪካ መገናኛ ብዙሃን ዘግቧል። በተለይም ቢቢሲ እንደዘገበው ከሆነና መረጃ ምንጮቹ ጥቃቱ የኢራን የኃይል መሰረተ ልማት ላይ ሊያተኩር እንደሚችል ጠቅሰው ነገር ግን ፕሬዚዳንት ዶናልድ ትራምፕ ይሁንታ መስጠት አለባቸው ብለዋል። የእስራኤል ጦር ከረጅም ጊዜ በኋላ ለመጀመሪያ ጊዜ በጥቃቱ ሊሳተፍ እንደሚችልም አክሲዮስ ዘግቧል። አረብ ዕለት በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዚዳንት ትራምፕ ክፉኛ እንደበድባቸዋለን ብለዋል። የሆነ ጊዜ ከዚህ በላይ መቀበል አንችልም ማለት መቻል አለባቸው ሲሉ አክለዋል። በዓለም አቀፍ ሕግ መሰረት ሰላማዊ ዜጎች የሚጠቀሙበት መሰረተ ልማት ማጥቃት የጦር ወንጀል ነው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ማክሰኞ ዕለት የኢራን የኤነርጂ መሰረተ ተቋማትን ለመደብደብ በጣም እንፈልጋለን ሲሉ በአደባባይ ተናግረዋል። ቻናል 14 ከተባለው የእስራኤል መገናኛ ብዙሃን ጋር በነበራቸው ቆይታ ኢራን ጎረቤት ሀገር ላይ ጥቃት ልትፈጽምና ዓለም አቀፍ ቀውስ ሊከሰት ይችላል በሚል ስጋት አሜሪካ እስካሁን ይሁንታዋን አልሰጠችም ሲሉ መናገራቸውን ዘ ታይምስ ኦፍ እስራኤል ዘግቧል። እኛን በሚመለከት ግን ኢራን 40 ዓመት ወደ ኋላ ለመመለስ ተዘጋጅተናል ብለዋል ሚኒስትሩ። የፔንታገን ቃል አቀባይ ሺን ፓርኔል በየትኞቹ ኢላማዎች ላይ ጥቃት እንደሚፈጸም ከመናገር ተቆጥበዋል ይላል ቢቢሲ። ፓርኔል ለሲቢኤስ ኒውስ በሰጡት መግለጫ የጦር መሳሪያ መስሪያ ቤቱ ምንጊዜም የፕሬዝዳንት ትዕዛዝ በመጠባበቅ ቅጽበት ለመፈጸም በተጠንቀቅ ላይ ነው ያለው ብለዋል። አንድ የኢራን ባለስልጣን በመሰረተ ልማቶች ላይ የሚፈጸም ጥቃት የእብደት ምልክት ነው ማለት አገራቸው ያጸፋ ምላሽ ለመስጠት ዝግጁ መሆኗን መናገራቸውን ደግሞ አልጀዚራ ዘግቧል። ባለስልጣኑ አክለውም የኢራን ምላሽ የጽዮናውያን መንግስት ወሳኝ መሰረተ ልማቶችና በቀጠናው የሚገኙ የአሜሪካ ኤነርጂ ተቋማት እንደሚያካትት ተናግረዋል። በሌላ በኩል በዮርዳኖስ የሚገኘው የአሜሪካ ኤምባሲ ቅዳሜ ዕለት በቀጠናው ያለው ውጥረት ከተባባሰ ዜጎች ከመካከለኛው ምስራቅ ለመውጣት እንዲያስቡ አሳስቧቸዋል። በአሁኑ ወቅት በመካከለኛው ምስራቅ የሚገኙ አሜሪካውያን ጥንቃቄ እንዲያደርጉና ንቁ እንዲሆኑ ያስፈልጋል። እንዲሁም የበረራ ስረዛዎች፣ ለጊዜው የአየር ክልል መዘጋት ሊያጋጥሙ የሚችሉ የጉዞ መስተጓጎሎች ለመጋፈጥ ዝግጁ መሆን አለባቸው ሲል ነው ኤምባሲውም በይፋዊ የኤክስ ገጹ የደህንነት ማስጠንቀቂያ ያወጣው። እንዲሁም ከመካከለኛው ምስራቅ ውጭ ያሉ አሜሪካውያን ወደ ቀጠናውና ወደ አካባቢው የሚያደርጉት ጉዞ ሊያስቡበት ይገባል ሲል መክሯል። ኤምባሲው ኢራንና ኢራንን የሚደግፉ ቡድኖች በባህር ማዶ የሚገኙ የአሜሪካ ንብረቶች ሊያጠቁ ይችላሉ ሲል አስጠንቅቀው በመካከለኛው ምስራቅ ያለው ሁኔታ ያልተረጋጋ ነው ሲል ገልጾታል። በኦማን የሚገኘው የአሜሪካ ኤምባሲ ሁሉም የአሜሪካውያን በዮርዳኖስ ውስጥ በሚገኙ ሰፈሮች ከመጓዝ ይቆጠቡ ብሏል። በተለይም ደግሞ ዜጎች የሚሰጡ ማስጠንቀቂያዎችን መከታተል አለባችሁ ብሏል። ይህን ተከትሎም እስራኤልና አሜሪካ ድጋሚ በኢራን ላይ የጀመሩትን ጥቃት ለማስፋፋት ማቀዳቸው ብዙዎቹን እያነጋገረ ያለ ጉዳይ ሆኗል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።